እግዚአብሔር በህልም የሚነግራችሁን ነገር ወዳጆቼ ሲሪየስ እንድታረጉት እነግራችኋለሁ። በመታዩት ነገር ላይ በጣም ጉዳዩን ማስተዋል እንዳለባችሁ መጸለይ እንዳለባችሁ። እግዚአብሔር በስውር የሚመታልን በጣም እልፍ ነው፣ በጣም ብዙ ነው። እኛም ማናየው እኛም ማናውቀው፣ ግን ራሳችን ደግሞ እንድናፈርሰው ደግሞ የሚሰጠን ደግሞ አለ። ወዳጆቼ እንዲህ አይነት ነገር ስታዩ እነከሌ ጋርና እነከሊት ጋር ከመሮጥ ይልቅ ራሳችሁ እንድታፈርሱ በጌታ በኢየሱስ ስም ጌታ እንዲረዳችሁ ጸልያለሁ። ራስህ እንድታፈርስ ነው የተጠራው። ተባብረህም ማፍረስ ትችላለህ። ስለዚህ እነዚህ ሰዎች ምን አሉ ይላል? በህልም ተረድተው ይላል። ህልማችሁን የምትረዱበት የማስተዋል የጥበብ መንፈስ ስም እንዲያገኛችሁ እጸልያለሁ እንጂ ጂሰስ ማይቲ ኔም። ሰላም የግሬስ ኦፍ ጋድ ሚኒስትሪ ተከታዮች ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ አገልጋይ ሄቨን ከስዊድን። ዛሬ ደግሞ እግዚአብሔር ረድቶን አንድ አዲስ በጣም የምትወዱት እግዚአብሔር የሰጠኝ ትወዱታላችሁ ብዬ አስባለሁ፣ አምናለሁ። መልእክት አለኝ። ጌታ ይባረክ። አሜን። ለእያንዳንዳችሁ መልእክት አለኝ። በጣም እኔን የጠቀመኝ እኔን ያነቃኝ ነገር ነው እዚህ ቦታ ላይ ይዤላችሁ መመጣውና እርግጠኛ ነኝ የብዙዎቻችን ህይወት በዚህ ቃል ይዳሰሳል። የብዙዎቻችን አይን በዚህ ቃል ይከፈታል። ርዕሱ ህልምን መረዳት የሚል ነው። አሜን። ብዙዎቻችን እግዚአብሔር በአንድም በሌላም ይናገራል። አብዛኞቻችን ግን በህልም እግዚአብሔር ይነግረናል። መጽሐፍ ቅዱሳችን ላይ ስናይ እግዚአብሔር ለተለያዩ ሰዎች በህልም በራእይ ሲገለጥላቸው፣ ሲመክራቸው፣ ሲነግራቸው፣ አቅጣጫ ሲያስይዛቸው፣ አቅጣጫ ሲያስቀይራቸው እንዲሁም የተለያዩ ራእዮችን ሲሰጣቸው እንመለከታለን። እንግዲህ ጌታ ይመስገን ይሄ ጌታ ዛሬም ለኔና ለናንተ በራእይ በህልም እግዚአብሔር እየተናገረ እዚህ አድርሶናል። ስሙ ይባረክና አንዳንዶቻችን ህልሞቻችንን ባለመረዳት፣ ህልሞቻችንን ባለማስተዋል፣ ባለመገንዘብ በጣም ከባድ ቻሌንጅ ሲያልፍ እናያለን በህይወታችን ላይ። ስፔሻሊ በስፒሪቹዋል ላይፋችን ላይ በጣም ከባድ የሆነ ነገር ሲደረግ እናያለን ማለት ነውና እግዚአብሔር አንዳንድ ጊዜ በህይወታችን ላይ ጠላት ሊያደርገው የፈለገውን ነገር ቀድሞ ስለሚያይ እሱ ገና ሐሳቡን ስለሚያውቅ እግዚአብሔር ያንን ሐሳቡን ያንን ጥንስሱን መንፈሳዊ ዓለም ላይ መጥቶ እንዳይሰራ አፕላይ እንዳያደርግ በህይወታችን ላይ ያ እንዳይከናወን የሚያደርገው ነገር ምንድነው? በራእይ በህልም እግዚአብሔር ይነግረናል ማለት ነውና እግዚአብሔር በራእይ በህልም ሲነግረን ተነስተን የማፍረስ ተነስተን ያንን በዛ ራእይ ላይ የመጸለይ ተነስተን በዛ በራእይ ላይ እርምጃ መውሰድ የኛ ኃላፊነት ነው ማለት ነው። ጌታ ይባረክ። አሜን። ሃሌሉያ። ዛሬ አይን ይከፍትልናል መንፈስ ቅዱስ፣ አይናችንን ይከፍትልናል በጌታ በኢየሱስ ክርስቶስ ስም። ጌታ ይባረክ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። በጣም ብዙዎቻችሁ የምትባረኩበት፣ ብዙዎቻችሁ የምትደነቁበት፣ ብዙዎቻችሁ ደግሞ የምትነቁበት ቃል ነው ይሄ ቃል እና በክፍል አድርጌ ነው ምክንያቱም ረጅም ስለሆነ አጠር አድርጌ እንደ 10 ደቂቃ የምታክል ለእናንተ አቀርብላችኋለሁ ማለት ነው። ጌታ ኢየሱስ ይባረክ። አሜን። ምክንያቱም ዘመኑ አሁን የፋስት ፉድ ሆኗል። በቃ ሁሉ ነገር ብዙ ጊዜ ሰዎች ብዙ ሰዓት ቁጭ ብለው አንድ ነገር መስማት ይከብዳቸዋል። ቶሎ አጠር ያለ ነገር ሲሆን ይመቻቸዋልና ለዛ ደግሞ እኔ እንደ ጊዜው እንደ ዘመኑ አይደለ። ምክንያቱም እግዚአብሔር የዘመን አምላክ ነው፣ በዘመናት የሚሰራ አምላክ ነውና እንደ ጊዜው እንደ ዘመኑ እኛም ደግሞ አጠር ያደረኩኝ ይሄንን አመጣላችኋለሁ። ቶሎ እንዲለቀቅ አደርጋለሁ ቪዲዮ ለእናንተ ደግሞ ቶሎ እንዲደርሳችሁ። ከዛ ደግሞ በጣም በዚህ ፍሬያማ እንደምትሆኑ እንደምትባረኩበት አምናለሁ። ክብር ለኢየሱስ ይሁን። ጌታ ይባረክ። ሃሌሉያ። አሜን። ኢየሱስ ጌታ ነው። ከእግዚአብሔር ቃል አንድ ቃል አነባለሁኝ። ማቴዎስ ወንጌል ምዕራፍ 2 ቁጥር 12 ላይ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 2 ቁጥር 12 ላይ ወደ ሄሮድስ እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ተመለሱ። በህልም ተረድተው። ርዕሴ ህልምህን መረዳት ማለት ነው። ህልምሽን መረዳት። ዛሬ እነዚህ ሰዎች እንግዲህ እንደምናውቀው የማቴዎስ ወንጌል ላይ ኢየሱስ ክርስቶስ ከተወለደ በኋላ እነዚህ 7 ሰገሎች ሊሰግዱለት ፈለጉ ማለት ነውና ሊሰግዱለት በሚሄዱበትም ጊዜ
በህልም ነው የተረዱት፣ በራእይ ነው የተረዱትኝና መልአኩ እየመራቸው ብርሃን በራ በዙሪያቸው። ከዛ በኋላ መልአክ መራቸው ሄዱ። ኦኬ ያ ኮከብ እየመራቸው ሄደው ሰግደው ሊመለሱ ነው። ነገር ግን በጣም የሚያስደንቀው ነገር በዚህ ሁኔታ ላይ አንድ በጣም ኢየሩሳሌም የሚያውክ እንደገና ደግሞ ይሄ የምስራች ለነዚህ ሰዎች ነው የደስታ እንጂ የሆነው ለኢየሩሳሌም በጣም ሁከት ነው፣ ለሄሮድስ ሁከት እንደሆነ እዚህ ስፍራ ላይ ሄደን እናያለን። ማቴዎስ ወንጌል ምዕራፍ 2 ሄዳችሁ በደንብ እንድታጠኑት ኢንካሬጅ አደርጋቸዋለሁ። እና እንግዲህ ነውጥ ሆነ ይለናል። ነውጥ ሆነ፣ አያችሁ፣ የምስራቹ ለነሱ መርዶ ነው የሆነባቸው ማለት ነውና በጣም የሚያስደንቀው ነገር ግን እነዚህ ሰዎች በጣም ተደስተው የእግዚአብሔርን ሐሳብ የእግዚአብሔርን ፕሮግራም አከናውነው፣ ምክንያቱም ወርቅ ብር የሚያስፈልገውን ነገር ሁሉ እጣኑ ከርቤው ሁሉ ነገር አድርገውለት ደስ ብሏቸው በመጡበት ሊመለሱ ሲሉ እግዚአብሔር ግን በህልም ተናገራቸው። ምን አላቸው? በመጣችሁበት መንገድ እንዳትመለሱ፣ አያችሁ ብሎ በራእይ አሳያቸው። እነዚህ ሰዎች ምንድነው ያየነው? ራእይ ስንመጣ ኦሬዲ የመራን መንገድ በዚህ ነው፣ ስለዚህ በዛው ነው ተመልሰን መሄድ ያለብን አላሉ። ተረዱ ይላል። ኢየሱስ ጌታ ነው። ዛሬ ህልማችሁን የምትረዱበት አቅም እንዲሰጣችሁ በኢየሱስም ጸልያለሁ። የእግዚአብሔር ጸጋ በህይወታችሁ ላይ እንዲገለጥ ጸልያለሁ። የብዙዎቻችን ጥያቄ ሳይመለስ ቀርቶ አይደለም። ብዙዎቻችንን እግዚአብሔር ፕሮቴክት ሳያደርገን ቀርቶ አይደለም። የተበላ ነው ወይ ደግሞ ታልፈን የተሰጠ ነው ወይ ነገሮቻችን የሆነ በንጥልጥል ሁኔታ ላይ የቆሙት ምንድነው ብለህ ስትለኝ ያለ መረዳት ምክንያት ነው። ህልማችንን የማንረዳ ከሆነ እንበላለን። አያችሁ። ስለዚህ ሄሮድስ እንዲሁም ደግሞ የእስራኤል ህዝብ በዛ ከተማ በጣም ታውከዋል፣ በጣም ደንግጠዋል። ስለዚህ ህፃኑን ለማጥፋት ተባባሪዎች ናቸው። ሄሮድስ ህፃኑን ለማጥፋት ሊገለው ፈልጎ ነበር። በዛ ሰዓት እሱ ንጉስ ነው። በዛ ሰዓት ሁሉን ነገር ማድረግ የሚችል ነው። ስለዚህ ዛሬ ሄሮድስ ላይኖር ይችላል በህይወታችን ላይ። ነገር ግን እኛ በህይወታችን ላይ ጠላት አለብን። ጠላት ደግሞ ሁልጊዜ ለእኛ የሚደግሰው ምንድነው ስትሉኝ ሞት ነው። ለእኛ የሚደግሰው ምንድነው ስትሉኝ እኛን ማጥፋት ነው። አይፈልግም። ከሱ መጽሐፍ ተደምስሰናል። ከሱ ግዛት አገዛዝ ውስጥ ወጥተናል። ወደ እግዚአብሔር ልጅነት መንግስት ውስጥ ገብተናል። የእግዚአብሔር ልጆች ተብለናል። ስለዚህ ሁልጊዜ የሚፈልገን እሱ ለምንድነው ስትለኝ ሊያርደን ነው። ያውቃል። ወደ እሱ እንደማንመለስ ያውቃል። እሱን እንደማንፈልገው ያውቃል። ብርሃን ከበራለን በኋላ ወደ ጨለማ መመለስ በጣም ከባድ ነው። በጣም ከባድ ነው። ስለዚህ እንደማንመለስ ስለሚያውቅ ብንመለስም እንደማንጠቅመው ስለሚያውቅ በየትኛውም አጋጣሚ እኛን ማጥፋትና መግደል ነው የሚፈልገው። ምክንያቱም ኢየሱስ ክርስቶስ የተወለደው ለዓለም ሁሉ ቤዛ፣ ለዓለም ሁሉ ብርሃን፣ ለዓለም ሁሉ መዳን ምክንያት ሊሆን እንጂ ማንንም ሊያጠፋ በማንም ላይ ሊፈርድ እንዳልሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። ከዚህ በፊትም በትንቢተ ኢሳያስ ላይ በጣም ሲነገር የነበረው ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች ተብሎ በቤተልሔም እንደሚወለድ ሲናገር የተናገረው ነገር ይሄ መጥቶ ይሄ ሕፃን ተወልዶ አድጎ ዘር ይጨፈጭፋል አይደለም። ተወልዶ ትውልድን ያድናል፣ እስራኤልን ያድናል፣ ነፃ ያወጣል፣ ለአሕዛብ ሁሉ ብርሃን ይሆናል ተብሎ የተነገረለት ነው። ጌታ ይባረክ። ሃሌሉያ አሜን። ስለዚህ እኛም ደግሞ በዚህ ምድር ላይ ስንኖር የዓለም ጨው ተብለናል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የዓለም ብርሃንን የዓለም ጨው ነንና እግዚአብሔር በህልም የሚነግራችሁን ነገር ወዳጆቼ ሲሪየስ እንድታረጉት ዛሬ በጌታ በኢየሱስ ስም እነግራችኋለሁ። አሜን። ጌታ ይባረክ። ሲሪየስ እንድትይዙት በምታዩት ነገር ላይ በጣም ጉዳዩን ማስተዋል እንዳለባችሁ መጸለይ እንዳለባችሁ በዚህ አጋጣሚ ልናገር ፈልጋለሁ። ኢዮብ 33 ቁጥር 14 15 16 ላይ እንደዚህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። አያችሁ፣ እግዚአብሔር በአንድም በሌላ መንገድ ይናገራል። ሰው ለምን ደረሰብኝ፣ ለምን ግን ይሄ ሆነብኝ፣ ለምን ግን ይሄ ተፈጠረብኝ እንላለን። ለምን? እግዚአብሔር ቀድሞ ይናገረናል። እግዚአብሔር ቀድሞ ያሳየናል። የማናስተውለው እኛ ነን። ኢቭን እንኳን እመኑኝ ጸልየን እንኳን እግዚአብሔር ምናልባት ያ የተደገሰልን የሞት ድግስ በህመም ሊያልፍ ይችላል። ጌታ ይባረክ። አሜን። አንዳንድ ጊዜ እግዚአብሔር አሰራሩ እንደዛ ስለሆነ በጣም ጠላት ስፔሻሊ እኔ አሁን ሰሞኑን በጣም አሞኝ ነበርና
ክብር ለኢየሱስ ይሁን። የተደገሰልኝ የሞት ድግስ ነበር። እኔም ብቻ አይደለም ዘሬን ለማጥፋት ነው የሚፈልገው የነበረው ጠላት። እግዚአብሔር ግን ይህንን ቀንበር ሰበረልኝ። ስሙ ይባረክ። አሜን። ስለዚህ ሲነግረኝ ነበር እግዚአብሔር፣ በራእይ ያሳየኝ ነበር፣ በነቢያት ይናገር ነበር እግዚአብሔር፣ በሚጸልዩልኝ ሰዎች ይናገረኝ ነበር እግዚአብሔር፣ በቃሉ ይናገረኝ ነበር። ግን የተነሳው አፈርስ ነበር፣ ጸልይ ነበር፣ እጾም ነበር፣ እቃትት ነበር። በጣም ይህንን መንፈስ እዋጋ ነበር። ኢየሱስ ያድናል። መጨረሻ ላይ ግን እኔ አሸነፍኩኝ። አሜን። ጌታ አሸነፈልኝ። ስሙ ይባረክ። በእኔ ውስጥ ያለው ጌታ አሸነፈ። ዛሬ በአንቺ ውስጥ ያለው ጌታ በጌታ በኢየሱስ ስም እንዲያሸንፍልሽ ጸልያለሁ። አሜን። ደግሞ ሁልጊዜ እግዚአብሔር አሸናፊ አምላክ እና ምን አለ? በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል ይላል። አያችሁ፣ እግዚአብሔር በአፍላ ሌሊት ላይ የሰዎችን ጆሮ ምን ይላል? ይከፍታል፣ እንድትሰማ፣ ድምፅ እንድትሰማ። በጣም ብዙ ጊዜ እግዚአብሔር በአፍላ ሌሊት ላይ ድምጾቹን አሰምቶኝ ያውቃል። ስቲል እስካሁን ድረስ ሰማለሁ፣ አያለሁ። ስሙ ለዘላለም የተባረከ ይሁን። አሜን። ምክንያቱም ከእግዚአብሔር ጋር ያለኝ ኢንቲሚሲ እንደዛ ስለሆነ ማለት ሰማይ ክፍት ነው። ስሙ ይባረክ። ሰማይ በእናንተ ላይ ክፍት ሲሆን ጠላት አይቀድማችሁም። እግዚአብሔር የጠላትን አዋጅ፣ የጠላትን ድግስ፣ እያንዳንዷን ነገር አምጥቶ ለእናንተ ነው የሚያሳያችሁ። ተመልከቱ፣ እግዚአብሔር በስውር የሚመታልን በጣም እልፍ ነው፣ በጣም ብዙ ነው። እኛም ማናየው፣ እኛም ማናውቀው፣ ግን ራሳችን ደግሞ እንድናፈርሰው ደግሞ የሚሰጠን ደግሞ አለ። ወዳጆቼ፣ እንዲህ አይነት ነገር ስታዩ እነከሌ ጋርና እነከሊት ጋር ከመሮጥ ይልቅ ራሳችሁ እንድታፈርሱ በጌታ በኢየሱስ ስም ጌታ እንዲረዳችሁ ጸልያለሁ። ራስህ እንድታፈርስ ነው የተጠራው። ተባብረህም ማፍረስ ትችላለህ። ስለዚህ እነዚህ ሰዎች ምን አሉ ይላል? በህልም ተረድተው ይላል። ዛሬ ህልማችሁን እንድትረዱ በኢየሱስ ስም ጸልያለሁ። ህልማችሁን የምትረዱበት የማስተዋል የጥበብ መንፈስ በጌታ በኢየሱስ ስም እንዲያገኛችሁ እጸልያለሁ እንጂ ሰስማይቲ ኔም ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ በጌታ በኢየሱስ ስም ይሄ ከዚህ ቪዲዮ በኋላ ህልማችሁን መረዳት እንድትጀምሩ እንጂ ሰስማይቲ ኔም ጸልያለሁ። ሃሌሉያ። ጌታው የተባረከ ይሁን። ተባረኩ። ዘመናችሁ ብርክ ይበል። ደግሞ ሌላውን ኔክስት ደግሞ ሁለተኛውን ቪዲዮ ደግሞ እስከማቀርብላችሁ በዚህ አጋጣሚ ሼር፣ ላይክ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለሌሎች ደግሞ እላኩላቸው። በጣም ብዙ እህቶች አሉ፣ ብዙ ወንድሞች አሉ በህልም እያዩ ግን መረዳት ያቃታቸው፣ ህልማቸውን መረዳት ያቃታቸው፣ በህልሜ ላይ ምን ላድርግ፣ ምንድነው ማድረግ ያለብኝ እያሉ የሚጨነቁ ሰዎች ስላሉ ለነሱ ደግሞ እንድታደርሱ ኢንካሬጅ አድርጋቸዋለሁ። ጋድ ብለስ ዩ። ሻሎም